ድምፅሽ እንደኔ አካውንት ታፈነሳ። ምን ነው ሜሪዬ? ታመሜ ነው አልኩት። በእውነት እግዚአብሔር ይሁን እግዚአብሔር ይመስገን። ግን ሁሌ መማሪያ ምንድን አረ ነው ምን እንደምልሽ ብርታት ነሽ፣ ጀግና ነሽ ሀውዬ። እግዚአብሔር አረ እንደኔ አካውንት የሜሪ ድምፅ ታፈነ። ልክ እንደ ሀቢባ አካውንት ታፍኗል። ድምፅሽ ይሰማ ሜሪዬ፣ ድምፅሽ ታፍኗል። አይሰማም? ሄድፎን አርገሻል? ሄድፎን አርገሻል? አላረኩም። አሁን መጣ ድምፅሽ። ኦኬ እንትን ላይ ሰክቻው። ኦኬ ሶሪ። ብሉቶዝ ኮኔክት ነው። ድራይቭ እያረግሽ ከሆነ ሜሪዬ? ያ ድራይቭ እያረግኩ ነበር። ለዛ ነው በቃ ደስ ብሎ ነው እንትን የምለው። ኤኒዌይ ጀግናችን ነሽ እና ምንም አትሆኝም። ሁሌም ትቆሚያለሽ፣ ትኖሪያለሽ። አረ ነው ምን እንደምል ቃል የለኝም። ሪሊ ከጎንሽ ነን። ድሮኖችንሽ ደግሞ እግዚአብሔር ይስጣቸው በእውነት ሀውዬ ኑሪልን። በቃ ሌላ አስገቢ። በቃ አረ ነው ምን እንደምል ብቻ ደስ ብሎኛል። ቻው ሜምበር እየሆናችሁ እሺ ውዶቼ፣ ሜምበር ኢዝ ቬሪ ኢምፖርታንት ፎር ማይ አካውንት። ሜምበር ሁኑ፣ ሰብስክራይብ አድርጉ። ሰብስክራይበሩን 600 አስገቡት። 579 ላይ ነው። ሰብስክራይብ አድርጉ። ለማይችሉ ሰዎች ደግሞ ሰብስክሪፕሽን ጋብዙልኝ። ቴንክ ዩ ሀቡዬ፣ እንኳን ደስ ያለሽ፣ እንኳን ደስ አለን። ሁላችንም ደስ ያለን። ሶፊዬ እኔ እንኳን ደስ አለን ሀቡዬ። አይ አም ሶ ሃፒ ኦን ኢት። ስፔሻል ታንክስ ፎር ማይ ሞዴሬተርስ። ካን አይ ስፒክ እንግሊሽ? ስፔሻል ታንክስ ፎር ማይ ሞዴሬተርስ። የእውነት ሞዴሬተሮች ትለያላችሁ። እንድታቁልኝ የምፈልገው እዚህ ቤት ያላችሁ ሞዴሬተሮች ሶፊ፣ ቤቲ፣ ክብሪት፣ መስዬ 4 ናቸው። በጣም እዚህ ቤት ተክተው የሚሰሩ ሞዴሬተሮች የተለየ ምስጋና እንድሰጣችሁ ይፈቀድልኝ። እነዚህ ሰዎች ሲያገለግሉ እኔን አይደለም ህዝብን ነው እያገለገሉ ያሉት። ችግር ላይ ነኝ የሚል አካውንት ኮመንት ሲጻፍ ሲያስገቡ ያንን ሰው ነው እየተባበሩ ያሉት። እዚህ ቤት የህዝብ ቤት ነው። ይገባል። ችግር ላይ ነኝ ብሎ የጻፈ ሰው ችግሩን እንሰማዋለን። ድምፅ ከሆነ እንድንሆን የሚፈልገው ቪዲዮ ሰርቼ ድምፅ ሆንለታለሁ። ላይቭ ላይ ድምፅ እንሆንለታለን። ታማሚ ከሆነ በቂ ማስረጃ ካቀረበ ገንዘብ ተሰብስቦለት ይረዳል። በቃ ይሄ ቤት አገልግሎቱ ይሄ ነው። ስለዚህ የህዝብ ቤት ነው። ህዝብን ነው የምናገለግለው። ሞዴሬተሮች እኔን አይደለም የሚያገለግሉት ህዝብን ነው። ይሄንን ታውቃላችሁ ሞዴሬተሮች። ሶፊዬ ህዝብን እንደሆነ የምታገለግዩ ኦፍኮርስ አቡዬ። ግን ሞር ደግሞ አንቺ ጎን መቆም ደግሞ ለእኛ የእውነት ኢትስ ፕራይድ ኢትስ ፕሪቪሌጅ። እውነቴን ነው የምልሽ። በጣም ጠንካራ ነሽ። በጣም ነው የምንወድሽ። ዊ ሉክ አፕ ቱ ዩ። አንቺ ኤግዛምፕለሪ የሆንሽ ጠንካራ ሴት ነሽ አቡዬ። ብዙ ሰዎች አንቺን ያያሉ። ገባሽ አይደለ? ብርታት ትሆኛቸዋለሽ። እና ማንም ሰው አንቺን ከቲክቶክ አይደለም እኛ ገና በብሮድካስቲንግ ደረጃ ነው የምጠብቅሽ። ሁሌ ነው የምልሽ አቡዬ። ደግሞም ይፈጠራል ይሆናልም። ከቲክቶክ ዛሬ ቢያጠፉሽ ለምክንያት ነው። ሌላ ቢገር ቻነል ላይ እንደማገኝሽ ምንም አልጠራጠርም ሀቡዬ። እና በርችልን። ሁላችሁም እንኳን ደስ ያላችሁ። እነሱ ክፋት ሲያስቡ ሁሌ እንደምትዩ እኛ ወደፊት እንቀጥላለን ሀቡዬ። እንወድሻለን፣ እናከብርሻለን። ሁሌም አጠገብሽ ነን ሀቡዬ። አመሰግናለሁ በጣም ሶፊዬ። ከጎናዬ ስለሆናችሁ እጅግ በጣም አድርጌ አመሰግናለሁ። ቴንክ ዩ። እኔ ልውረድ እና ሌሎች ይግቡ። እሺ እናቴ እንወድሻለን አቡዬ። እና በፍጹም ማንም ሰው ቤት ሄዳችሁ ሪፖርት እንዳታደርጉ እኔን የምትወዱኝ ከሆነ እና ይቅርታ አንድ የመጨረሻ ነገር ልናገር ሀቡዬ። ማንም ሰው ቤት እኛ እነሱ ሌቭል ላይ እታች አንወርድም። እኛ ወደፊት ነው የምንሄደው እና እነሱ ሪፖርት ያርጉ፣ እኛ ወደፊት እንሄዳለን። ሪፖርት እናደርጋለን። እነሱ እኛ ላይ ሪፖርት ሲያደርጉ እኛ ኮፒ ሊንክ እናደርጋለን እንጂ እነሱ ጋር ሄደን እነሱ ጋር ሪፖርት አናደርግም። ክፋትን በክፋት አንመልስም። እኛ አንፈልግም። አዎ ልናያቸውም አንፈልግም። ሪፖርት እንዳታደርጉ። ያን ለነሱ ሪፖርት የምታደርጉበትን እነሱን ሪፖርት የምታደርጉበትን ሰዓት የኔን ቤት ኮፒ ሊንክ አድርጉ። ላይቭ ላይም ባልሆን ፕሮፋይሊንግ ኮፒ ሊንክ እና ውዶቼ ዛሬ 100,000 ሀቡን እናስገባት እና ሌትስ ጎ ሼር አርጉ ለምታውቁት በሙሉ። ይሄ አካውንት ዛሬ 100,000 አስገብተናት እንደር። ዊ ላቭ ዩ ሀቡዬ። ከታች አለሁ። እሺ ማሪ ኑሪልኝ። 100,000 አስገብተነው ነው ይሄንን አካውንት የምናድረው። ይሄ ቤት ቀበሌ በሉት የፈለጋችሁትን በሉት፣ ብቻ የህዝብ ቤት ነው ይሄ ቤት። ምንም ይሁን ብሄሩ አንድ ሰው ምንም ሃይማኖት ይሁን ምንም ጾታው ይሁን መጥቶ እዚህ ቤት ችግሩን ተናግሮ ቢያንስ አይዞክ ይባላል። በትንሹ ምንም ባናረግለት ብር እንኳን ባንሰጠው አይዞ ከጎንክ ነን
ምን እንርዳ፣ ምን ድምጽ እንሁንክ እንለዋለን። የሚሰማው ያጣ መጥቶ እዚህ ቤት ተንፍሶ አልቅሶ አይዞክ ተብሎ እንባው ታብሶ ይሄዳል። ይሄ ቤት የህዝብ ቤት ነው። ያ ነው ያናደዳቸው። ገባችሁ? አንድ ላይ እንድንሆን አይፈልጉም። በብሔር እንድንባላ፣ በሃይማኖት እንድንባላ ነው የሚፈልጉት። እዚህ ቤት ስለ ሃይማኖት አይወራም፣ ስለ ብሔር አይወራም። ስለ ሰውነት ነው የሚወራው፣ ስለ ሰው መሆን ነው የሚወራው። ለዛ ነው ገባችሁ? ዘረኞች፣ ፖለቲከኞች፣ ሃይማኖትን ከሃይማኖት ብሔርን ከብሔር የሚያባሉ ሰዎች ይህን ቤት ጠሉትና ሪፖርት እያደረጉ እኛን ለመበታተን እንበታትናቸው ነው ደጋግመው የሚሉት አይደል? ለመበታተን። እኛ በሰውነት ነው እዚህ ጋር የተሰበሰብነው። ሰው ስለሆነን ነው እዚህ ጋር ሁላችንም አንድ ላይ ያለ ነው። መቼም እኔ የማንንም ብሔር የማንንም ሃይማኖት አይቼ አላውቅም። ለማንም ሰው ድምፅ ለመሆን ለማንም ሰው እርዳታ ለመሰብሰብ ሃይማኖቱ ምንድነው ብሔሩ ምንድነው ብዬ አላውቅም። ያልኩበት ማስረጃ ካለ ይምጣ። ልቃጣ የፈለጋችሁት አንሰማቸውም። አይ ኖ ቴንክ ዩ ፈቲ፣ የኔ እናት አንቺን በጣም ማመስገን እፈልጋለሁ ፈትዬ። እኔ አታመስግኝኝ። እኔ አንቺ ላንቺ ከዚህ በላይ ይገባሻል። እኔ ምንም አላደረኩልሽም አብዬ ገባሽ? እኔ ወላሂ ቤቴን ከፍቼ እንኳን ሳወራ ነበር። እኔ ወላሂ ከፈለግሽ አቡ ወላሂ በውስጥ ደውዪልኝ ሰጥሻለሁ የአካውንቴን። አንቺ ማለት መልካም ነገር ነው የምትሰሪበት ገባሽ? እኔ ገብቼ ተጫውቼ ስቄ መውጣት ነው። አንቺ በጣም ለብዙ ሰው ትጠቅሚያለሽ ገባሽ? በዘር በሃይማኖት ማንንም አትነኪም። እኔ ወላሂ አዚም አልኩኝ። እኔ የማዘርን ቀን ይስጠኝ አልኳቸው። በወላሂ ማታምኑ ከሆነ እኔ ትውሰድ ብያለሁ። ምክንያቱም ላንቺ ይገባሻል። ደግሞ አንቺ ጀግና ነሽ ገባሽ? ለማንም እጅ አትሰጪም። ለወደፊትም ዛሬም ነገም ሰተሽም አታቂም አትሰጪም። ያንቺን ብርታት አይተን እኮ ነው ያንቺን ብርታት አይተን እኔ ድሮውን ጥቃቅን ነገር ሲደርስብኝ ቶሎ አለቅሳለሁ። ግን አንቺ ስር ቁጭ ስለምል አንቺን ስለማዳምጥ ካንቺ ብርታትን ለመርኩኝ። ስለዚህ ላንቺ ይገባሻል ሀቡዬ። እኔ በጣም ወድሻለሁ። እኔ በቀደም ወላይ ሲዘጋብሽም አንቺ ስር ነበርኩ፣ ቁጭ ብዬ ነበርኩ፣ ለቀና ዘላይ ነበርኩ። አንቺ ቁጭ ብዬ ሳዳምጥ ነበር ገባሽ? ስለዚህ ላንቺ ከዚህ በላይ ይገባሻል። ዛሬም ነገም ፎሎ በየቀኑ አንቺ በመሰሪው ቪዲዮዎች ሁሉ ዲዩት ለማድረግ እኔ ዝግጁ ነኝ። አብሽር ከጎንሽ ነን። ድሮም ለማንም ፊት አሰጪም ቦታ አሰጪም። ዛሬም እንደዛው ነገም እንደዛው። የሰው ልጅ ነሽ። ቢሰማሽም አንቺ ዋጥ ታረጊዋለሽ የኔ ቆንጆ። እኔ ብዙም እንትን ማለት አልፈልግም፣ ቦታቸውን መያዝ አልፈልግም። ቅመሞቼ በጣም በቃ እኔ በጣም ይወዱሻል እነሱ ራሳቸው። አላህ ይስጣቸው። አንቺንም አላህ ይጠብቅሽ፣ አላህ ይውደድሽ። በርቺ ሀቡዬ። ሁሌም ወላሂ እኔ ኤቭሪቲንግ ካንቺ ጋር ነኝ። ኤቭሪቲንግ በምትፈልጊው ነገር ወላሂ አቡ እኔ ከፈለግሽ ይሄን አካውንቴን ሰጥሻለሁ። እኔ ምንም እያገለገልኩ አይደለም። አንቺ ለህዝብን ታገለግያለሽ። እሺ ለዛም ነው አይ ላቭ ዩ ለኔ አካውንቴ ሲዘጋ ችግር የለው ሰራሹ ቪዲዮ ተልኮልኛልና ቪዲዮ የሰራችሁልኝ ሰዎችን እኔም ቪዲዮ ሰርቼ ነው እናንተን ማመስገን የምፈልገው። በክፉ ቀኔ ከጎኔ ስለቆማችሁ በጣም ነው የተገፋሁት። ቲክቶክ ላይ እንደኔ የተገፋ የለም፣ እንደኔ የተሰደበ የለም። ቲክቶክ ላይ ምንም ሳላረጋቸው ሳልደርስባቸው ስማቸውን ጠርቼ ሳላቅ ፎቶ የለጥፈው ከነ ዘር ማንዘሬ ከነ ባሌ ከነ ልጆቼ ከነ ቤተሰቤ ሁሉ ነገሬን መልኬን ሳይቀር ፈጣሪ የፈጠረውን ስለ መልኬ ስለ ሁሉ ነገሬ በጣም አጸያፊ ስድብ ይሰድቡኛል። በጣም እንደኔ በጣም የሚሰደብ ሰው የለም፣ እንደኔ የተገፋ ሰው የለም። ግን ትናንትና ማታ ሁለተኛ አካውንት ሲዘጋ በቃ በጣም አዘንኩ። እኔ ጠንካራ ባልሆን ኖሮ አይዶን ነው ምን ሊፈጠር እንደሚችል ማለት እኔ ጠንካራ ሰው ስለሆንኩ ነው። በጣም ያማል። ኢትዮጵያዊ ሆናችሁ ኢትዮጵያኖች እንደዚህ ሲገፏችሁ በገዛ ዜጋችሁ እንደዚህ ስትገፉ ምን አድርጌ ነው ስታዩ ራሳችሁ ምንም ሳታረጉ ስትቀሩ እንዲህ ስትገፉ ላይክ በጣም ከባድ ነው። በጣም ስትሮንግ ፐርሰናሊቲ ይጠይቃል። በጣም ጠንካራ ማንነት ይጠይቃል። እንደዚህ አይነት ነገር እኔ ጠንካራ ስለሆንኩ ነው ሁሌ ሲጥሉኝ ከዜሮ እየተነሳው ያለሁት ፍሮም ስክራች እየተነሳው ያለሁት። አሁንም ይሄን ቢዘጋ ከዜሮ እነሳለሁ። ግን እነዚህ ሰዎች እኔ አያምጣውና የሆነ ነገር በሆን እውነት ያዝናሉ። ምን ይሉ ነበር? ምን ይላሉ? እኔ ጠንካራ ባልሆንና በሚያደርሱብኝ ነገር የሆነ ነገር በሆን ምን ይላሉ? ምንም አይሉም። ለምን? ክፉ ስለሆኑ። ክፉ ሰው ናቸው። እጅግ በጣም ክፉ ናቸው። በጣም የሰው ጥላቻ አለባቸው። የሆነ ሰው ከበለጣቸው ሊገሉት ሁላ ይችላሉ።
ቢያገኙኝ በጥይት ሁላ ተኩሰው ሊገሉኝ ይችላሉ። ስለበለጥኳቸው፣ በህዝብ ፍቅር ስለበለጥኳቸው፣ በእይታ ስለበለጥኳቸው ብቻ እስኪ ሀቢባ ምን አደረጋችሁ ብላችሁ ጠይቋቸው። ምንም ይደርስ ተገናኝተን ፊት ለፊት ተገናኝተን አናውቅም። ላይቭ ላይ ነው የምላችሁ። ቤቴ ገብተው እንዴት ተያይተን አናውቅም። አያውቁኝም። ጀስት እኔ በቪው ስለበለጥኳቸው ብቻ ሌላ ምንም ያደረግኳቸው ነገር የለም። ሌላ ደግሞ ህገወጥ ደላሎችና ሌቦች በውስጥ ብር ከፍለዋቸው ሀቢባን አባሯት ከቲክቶክ ላይ አላሰራ አለችን፣ አላዘርፍ አለችን። ደላሎች ፎቶቸውን ለጥፌ ቪዲዮ እየሰራው ስለሆነ ሌላ ሰው ማምጣት አልቻሉም። ህገወጥ ደላሎች ፎቶቸውን ለጥፌ እከሌን በእንደዚህ ብር አምጥቶ አውጥቶ ጣለው እያልኩኝ ስንት ቪዲዮ ነው የሰራሁት ህገወጥ ደላሎች ላይ፣ ሌቦች ላይ ማስረጃ ደረሰኝ አረጋግጬ ያንን አካል አናግሬ ከዛም ማፈናፈኛ አጡ። ሌቦች፣ ደላሎች፣ ህገወጥ ደላሎች መፈናፈኛ ሲያጡ ያላቸው እድል በቲክታከሮች እነዚህ ክፉ ቲክታከሮችን ይከፍሏቸውና እኔን ቀጥቅጣው ከቲክቶክ እንዲያስጠፉኝ ያደርጋሉ። ገባችሁ? ያኔ ሀቅ ይሸፈናል። እኔ ግን አልጠፋም። I will keep it up. Yes, thank you. I will never give up. አላወቁኝም። እኔን አካውንት ሲዘጉ ሲከፍት እመጣለሁ። ሲከፍት እኔ አሁን የሆነ ቦታ ተቀጥሬ ቢሆን የምሰራው የስራ ነው ብዬ አፌን እዘጋለሁ። ገባችሁ? በእንጀራዬ እንዳይመጡብኝ አፌን እዘጋለሁ። እኔ ቲክቶክ እንጀራዬ አይደለም፣ አለቃም የለብኝም። ስለዚህ ለሐቅ ቆማለሁ እስከ መጨረሻው ድረስ። አካውንት ሲዘጉ እኔ ስከፍት እስከ መጨረሻው። እናንተ እድሜ ይስጣችሁና ለማሄድ እዩ ብቻ። አንድ ቀን ተለውጬ ከሌባ ጎን ቆሜ ካገኛችሁኝ እናንተ ምን ነበር ቃል የገባሽልን በሉኝ፣ ጠይቁኝ። እናንተ አመሰግናለሁ ፈትዬ። እሺ ሀቡዬ ችግር የለውም አብሽር። እሺ አንቺ ድሮም ወደፊት ነሽ። ሌባ ነው። አንቺ መቼም እንደማትቀየሪ እንዲሁ ታስታውቂያለሽ። እኔ ቆንጆ እንደዚሁ እያበዱ በቪው ማንንም ትበልጫለሽ ከዚህ ቲክቶክ ላይ ማንንም። እሱ ደግሞ ያሳብዳቸዋል እንጂ እዚህ ጋር መድረስ አይችሉም። ጎበዝ ከሆኑ ሀቀኛ ከሆኑ ነው አንቺ ጋር መድረስ የሚችሉት እንጂ በሌብነት ማንም አንቺ ጋር አይደርስም። አብሽር። አይ ላቭ ዩ ሶ ማች ወድሻለሁ። እሺ እኔ ቆንጆ ራስሽን ጠብቂ። እሺ እናቴ አመሰግናለሁ። እሺ ኒውድ ተረኛ ሰዓዲ። ቆይ ግን አንዴ ሰክሰስ ያውራ። ሰክሰስ ይቀድምሻል። ይቅርታ እንደዚህ አይደለም የሚሄደው፣ እንደዚህ ነው የሚሄደው። ሰክሰስ ሰዓዲ ሃኒ እንዲ ቀድመዋለሁ እንዴ አንቺ ስለማትወጪ እኮ ነው ሃኒ። እሺ ግን በቃ አንድ ነገር ልበል። አይ ላቭ ዩ ሞር እኔ እናት አንቺና ሰክሰስ ስለማትወጡ ነው። ቦታ አትለቁም፣ እዚሁ ነው የምትቀመጡት። እሺ ሰክሰስ እንኳን ደህና መጣክ። ሰክሰስ ከሌለ እንዘለዋለን። አይ ቲንክ ኔትወርኩ ነው መሰለኝ። ሰክሰስ ሶ ሜቢ በሌላኛው ስልክ እያወራ ይሆናል። እንለፈውና እሺ ከማለፋችን በፊት ልንገራችሁ ሰክሰስ ማን እንደሆነ የማታውቁት ካላችሁ ሰክሰስ ፎሎ እያደረጋችሁ እጣ መቁረጥ ትችላላችሁ። እጣው ምንድነው ካላችሁ አንደኛ እጣ ባለ 3 መኝታ ቤት ኮንዶሚኒየም። እመኑኝ ስነግራችሁ ኤፕሪል 30 እጣው እዚህ ቤት ይወጣል። አንደኛ ዙር ትልቁ ቤቴ የተዘጋው ቤቴ አንደኛው ዙር እጣ ወጥቶ ባይናችሁ አይታችኋል። ከአንደኛ እስከ 3ኛ እጣ የደረሳቸው ሰዎች ሲረከቡ አይታችኋል አይደል? ይሄ ሁለተኛ ዙር ነው። ሁለተኛው ዙር አንደኛው እጣ ባለ 3 መኝታ ቤት ኮንዶሚኒየም ነው። ሁለተኛ እጣ ባለ 2 መኝታ ቤት ኮንዶሚኒየም ነው። ሶስተኛ እጣ ባለ 1 መኝታ ቤት ኮንዶሚኒየም ነው። አራተኛ እጣ ግማሽ ሚሊዮን ብር ነው። እጣው ስንት ነው ካላችሁ በኢትዮጵያ 2000 ብር ብቻ ነው። ግን እጣውን መቁረጥ የሚችሉት ከኢትዮጵያ ውጭ ያሉ ሰዎች ብቻ ናቸው። ኦኬ እጣውን በመቁረጥ የቤት ባለቤት የመሆን እድላችሁን እንድትሞክሩ ጋብዣችኋለሁ። እጣውን እንዴት ነው ታዲያ የምናገኘው ካላችሁ ሰክሰስ በጎ አድራጎት ድርጅት ነው። ፎሎ ታረጉትና ባዮ ላይ ያሉትን 4 የከስተመር ሰርቪስ ቁጥሮችን ወስዳችሁ ከአራቱም ላይ ዋትስአፕ ላይ ሳለሽ እንኳን ደስ አለን። እንኳን አብሮ ደስ አለን። እንዴት ነው ጅሮሮች እንዴት ናችሁ? በእናታችሁ አለን እናቴ አመሰግናለሁ። እናንተ በጣም ደስ ብሎኛል። የምር ኩራት ይሰማኛል። አንቺም ስላለሽ እኛ ኩራት ይሰማለን። እናቴ ኑሪልን። በአንድ ፎሎም ቢሆን እንከተልሻለን። እኛ ፎሎንሽን ሳይሆን አንቺነትሽን ነው የምንፈልገው። ዛሬ ታስፈልጊናለሽ። የብል ደስታ ነው። አቅሜን አሳይታችሁኛል። 00 አካውንት ይዤ ወጥቼ በ41 ደቂቃ ውስጥ 7000 ሰው ፎሎ አድርጋችሁኛል። አቅሜን አሳይታችሁኛል። አንቺ በምንም አካውንት ነይ እኛ አለንልሽ ብላችሁኛል። አመሰግናለሁ። እና እንወድሻለን፣ ሁላችንም እናከብርሻለን። ኑሪልን።
በአንቺ ስም አንድ ሰው ማመስገን እፈልጋለሁ እዚህ ጋር ከተፈቀደልኝ። ኦፍ ኮርስ ማሪ፣ መድረኩ ክፍት ነው። ዛሬ ነፃ ቀን ነው። በጣም ብዙ ወንድሞቻችን አሉ፣ እኛ ግሩፕ ላይም አሉ 2 ወንድሞቻችን። ነገር ግን ዛሬ በጣም በቃ እንባዬን ያመጣው ወንድም ያለና እሱም ማመስገን እፈልጋለሁ። ልጅ ዜዶ በጣም አመሰግናለሁ። በሀቡ ስም እናመሰግናለን። እንደዚህ አይነት ወንዶችን ያብዛልን። በጣም ቆሞ ሲከራከር በጣም ከብዙ ልጆች እየተጋጨ ነበርና ባንቺ ምክንያት እንደዚህ ያሉትን ከሀቅ የሚቆሙትን አላህ ያብዛልን። አመሰግናለሁ። እኔ ራሴም ላመሰግነው እችላለሁ። የለም እዚህ ውስጥ ይቻላል። እኔ እንጃ ዋና እኔ ራሴ ባመሰግነው ደስ ይላል። ልጅ ዜዶ እሺ፣ ልጅ ዜዶ እባክህ ግባና እኔ ራሴ ኢን ፐርሰናሊ ላመሰግንክ ፈልጋለሁ። ቴንክ ዩ ሳዲ። አመሰግናለሁ ውዴ፣ ኑሪልን። አሚን ማሪ፣ ቴንክ ዩ። ነገ በአዲስ መልክ የማዳምን ስራ መስራት እጀምራለሁ። በሰሙን ምንም እኔና ማዳም እሺ ፍቅር የሚሉ እናትዬው እንዴት ነሽ? አካውንትሽን ልትሰጪኝ ነበርሽው አለሽ አይደል? የኔ ውድ አንቺ አዲስ ህይወት መሲ አካውንታችሁን እንኪ ብላችሁ ከነ ፓስዋርድ የእውነት እናትዬው በቃ እኔ ነኝ ያልተቀበልኩት። ማለትኛው ዋትስአፕ ላይ በጣም ነው ያለቀስነው፣ በጣም ነው የተሰማን። ማለት በቃ እንድትገቢበት በቃ ባንም ቢሆን ችግር የለብንም፣ እኛ አንቺን ነው የምንፈልገው፣ እንድትገቢ ብቻ ነው የፈለግነው። እናትዬው በጣም ነው የምንወድሽ። እናቴ ትሞት ማለት ነው። እኔ አሁን ቲክቶክ ላይ ምን ተረዳው፣ እኛም ድሮ ነው ፎቶሽን አድርገን ገና ስንገባ ፎቶሽ ራሱ ያሳብዳል። እኛ ተረርተን እንደ ጸበል ነው የኔ ፎቶና የኔ ስም እንደ ጸበል ነው እነሱን የሚያንፈራፍራቸው ሰይጣን እንደያዘው ፎቶሽና ይሄ አርማችን ደግሞ በጣም ነው እናትየው። እናቲቱም አንድ ፎሎ ብትሆኝ ምንም ብትሆኝ ምንም ብታጠፊም ባታጠፊም ቃል ገብተናል። እኛ ድሮኖች ካንቺ ጋር ነን ምንም ቢሆን። እኛውን የልጅ እናት ነን። ምን ያለ ልጃችንን ፖስተውብናል፣ እኛን ዘግዝቀውናል። ነቲንግ ምንም አይሰማን። በቃ ካንቺ ነው የተማረው። መልስ እንዳትሰጧቸው እሺ። እኔስ ልጆቼን ይዘቀዝቁ የለ ባለቤቴን ይዘቀዝቁ የለ መልስ ሰጥቻቸው አውቃለሁ። ዘቅዝቀው እኛ አንሰማቸውም። ስለዚህ አሁን ምን አሉ መሰለክ ፖስተውን እነዚህማ እንደ እናታቸው አህያ ናቸው አሉ። እንከብዳቸዋለን። መልስ አንሰጣቸው። መልስ ባለመስጠት እናቃጥላቸዋለን። ስለዚህ እናትየው ክበሪልን። በጣም ነው የምንወድሽ። ምንም ብትሆኝ ምንም ካንቺ ጋር ነው መሆን የምንፈልገው። ድሮንሽ ቃል ገብተናል። ምንም ይፈጠር ምንም በቃ እኛ በእርግጥ አልጠበቅንሽም፣ የእውነት አልጠበቅሽም። እኛ የምንሄደው ወደ ሌላ ቦታ ነበረ በቃ ልህ ስለያዘን። አሁን ግን አዲስ አካውንት ከፍተናል። ቢደክም አላሰባችሁም ነበር? አይ በቃ እኛ በቃ ሁሉም የየራሱን 1000 ያለው ልስጥ የሚላለ እኛም ያለንን እንስጥ ምናለ ሁላችንም ነው በቃ። ለምን አንቺን ማየት ስለምንፈልግ ነው በቃ። እና ዛሬ ደግሞ በጣም ነው ደስ ያለን በመከፈቱ። ነገ ግን እርገጠው በሚለው ድሮኖች እንጨፍራለን፣ ቃል ገብተናል፣ እንረግጠዋለን። አንድ ቀን ደግሞ ቤታችን መጥተሽ መሀላችን ላይ የኔ ፋሚሊ ሆናችሁ ካፋችሁ ክፉ ነገር እንዳይወጣ። ፍቅር የሚሉ አዲስ ህይወት ነበር ታስቀያታለሁ። ካፋችሁ ክፉ ነገር እንዳይወጣ የኔ ፋሚሊ ሆናችሁ። እኛ ካፋችን ክፉ ነገር አቡዬ እኛ እንሳደብም እስቲ ብትጠይቂ፣ እኔ መሳደብም አልፈልግም ስድብም አልፈልግም። ገባሽ? ስድቡ ለተሳዳቢ ተውለት፣ እንዳትሳደቡ። እኛ አሁን አንድ የሆነ ጊዜ ፕሮግራም አድርገን መሀላችን ብትገኝልን ደስ ይለናል። እንደ ፓርቲ አድርገን ማለት ነው። እናትዬው በመሀላችን ድምቀታችን ስለሆንሽ ኑሪልን 1000 ዓመት ከአንቺ ጋር ነን ወደፊት። አሁንም በድሮኖች ስም እንወድሻለን። በተለይ ደግሞ ወንዶች አሉ ከኛ ጋር በጣም ነው የምናመሰግነው። ቆመው እንዴት እንትን እንደማድረግ እንዳለብን፣ እንዴት አንቺን ሰፖርት እንደማድረግ እንዳለብን ወንድ ሆኖ ስለደገፉሽ በጣም እናመሰግናለን። አሉ እኮ በጣም ጀንትልማን ወንዶች 3 ወንዶች አሉ። ወንዶች ሁሉ የኔ ጠላቶች አይደሉም። ወንዶች ሁሉ እኔን ይጠላሉ አይደለም። እኔን የሚጠሉኝ በሴት ብር የሚተዳደሩ ወንዶች የማይሰሩ እቤት እሱ አይደለም። ምን አለ መሰለሽ እኛ ጋር ገስት ገብተው እኛ ጋር ገስት ገብተው እንዴት ከሴት ጋር ምናምን ይላል። ገብቶሽ? ታያቸው እነሱ። በጣም አመሰግናለሁ ፍቅር የሚሉ ቴንክ ዩ ኒማር። ተረኛ ዙለይካ ወይ ሀቦ ሰላም ነሽ? ውዴ ደህና ነኝ ማሬ፣ እንዴት ነሽ?
አልሐምዱሊላህ ደህና ነኝ። ደስ ብሎኛል ስለተከፈተ። አልሐምዱሊላህ። እሺ አይዞሽ፣ ከጎንሽ ነን ሁሌም። እሺ ወደፊት በአንቺነት ተማመናለሁ። ኢንሻአላህ ደግሞ እኛውም ይከፈታል። እሺ ኢንሻአላህ። እሺ ያኛው ይከፈታል ኢንሻአላህ። እሺ ኢንሻአላህ። አመሰግናለሁ። እሺ ሰክሰስ ስታክ አድርጌያለሁ ጋይስ። አለሽ አለው። እሺ ዙሌካዬ ቴንክ ዩ ቻው። ሃኒ ቆይ ካርጉ ውዶቼ፣ ኮፒ ሊንክ አድርጉ። እሺ ማሮቼ በደንብ ኮፒ ሊንክ አድርጉ። ስም ያለው ሞኝ ነው። እኔ የጠራሽ መስሎኝ። ኧረ ሀቡ የት ሄደች? ሄሎ ይሰማችኋል? አትታይም። ሀቡ ምንድን ነው? ሀቡ የት ሄደች? ምን ተፈጥሮ ነው? እባካችሁ ኮፒ ሊንክ አድርጉ። ኮፒ ሊንክ ኮመንት ተውና ኮመንት አትጻፉ። ኮፒ ሊንክ አድርጉ። ምን እየተካሄደ ነው? ምን ነው? የት ሄድሽ? እኔ እንጃ። ሀቡ ምን ሆኖ ነው? አለው ሰማለሁ። አሁን ይኸውላችሁ ከዋናው ከስሟ ጋር አጠገብ ያለው እሱን እየከፈታችሁ ኮፒ ሊንክ አድርጉ እንጂ ከታች ብቻ አይጠቅምም ብለዋል። እንግዲህ ስወጣ ፕሮፋይሌን ያደርጋሉ። እኔ ስወጣ ከላይቭ ስወጣ ላይቭ ላይ ስሆን ደግሞ ላይቭን ነው ኮፒ ሊንክ የሚያደርጉት። ኮፒ ሊንክ አድርጉ በደንብ ሲሉ ሰምቻለሁ። የቲክታክ ምልክት ስጡኝ። የቲክታክ ምልክት ኮፍያ፣ መነጽር፣ እሱ ሪፖርት ይከላከላል። የቲክታክ ምልክቷ ነች። አሁን ሶፊ የምትሰጠኝን አይነት የቲክታክ ምልክት፣ የቲክታክ መነጽር፣ ኮፍያ ምናምን ቀየቀላቀላችሁ ስጡኝ። ሃኒ ፋሽን ሳትሆን ሃኒ በአማርኛ። አዎ እንዴት ነሽ? አለሁልሽ። ሀቡዬ እንዴት ነሽ? አለሁልሽማ። ሰላም ነው አለ። እንኳን ደስ ያለሽ፣ እንኳን ደስ ያላችሁ ፋሚሊ። ይሄ ሎጎ ያላችሁ ድሮኖች ናችሁ አይደለ? ከኤስኦስ ጎን የድሮን ምልክት ያላችሁ ድሮኖች ናችሁ። ድሮን ግሩፕ ናችሁ። አዎ ልክ ነሽ። እየፈመሳችሁ ነው። ድሮን ፋሚሊ ይመቻችሁ። አለን አቡዬ ከጎንሽ ነው። ቤተሰቦች ኑሪልን፣ ጤና ይስጥሽ። ምናት አሚን አሚን። እናት እኔ ብዙ ማውራት አልችልም አቡዬ። እኛ ከጎንሽ ነን ሁልጊዜ። የሄድሽበት ተከትለንሽ ነን። አይዞሽ፣ ጀግና ሴት ነሽ። ቀጥይ። እናመሰግናለን አቡዬ። እኔም አመሰግናለሁ። ቴንክ ዩ። ሀያትን ገጣሚ ለማን አስገቧቸው። ሞዴሬተሮች ፕሊዝ። ቤዚዬ እንደዚህ ነው የሚሄደው። እንደዚህ አይደለም። ሰላም ትቀድማለች። ይቅርታ። ሰላም ወይዬ አቡ እንዴት ነሽ? እንኳን ደስ አለሽ። ላይቭ ገብቼ የማላቀው ዛሬ በጣም ስለተናደርኩ ቤቴን ከፍቼ ነበረ። ይኸውልሽ አቡ አንድ ነገር አለ እኔ የማምንበት፣ የሚሰራ ሰው አሁን እንዲህ መሆንሽ ምንም ሊከፋሽ፣ እየሰራው ነው ለካ መስራትሽ ነው ሊታወቅሽ የሚገባው። ምክንያቱም የሚሰራ ሰው ነው የሚገፋው። ስለዛ በጣም ብዙ መልካም የሰራሻቸው እጅግ ብዙ ናቸው። አንድ ጉድፍም አይወጣሽም። ሰውነሽ። በእርግጥ ሰው ይሳሳታል። እኔ እስካሁን ድረስ ስህተት አላየውብሽም። ግን ስህተት ሊኖርብኝ ይችላል በግል ህይወቴ። ሙስሊም ሆኜ ላልሸፈን እችላለሁ። ይሄ የኔ ችግር ነው። ሙስሊም ሆኜ ልጠጣ እችላለሁ። ይሄ የኔ ችግር ነው። እሱ ምንም ችግር ይሄ የኔ ፐርሰናል ችግር ነው። ገሃነም ስገባ የምገባው እኔ ነኝ። ማን ምን አገባው በፐርሰናል ላይፌ? እኔ ነኝ። አቡ አንድ ነገር አለ። ይኸውልሽ እኔ ማታ አልተኛውም። የሆነ ቤት ቁጭ ብዬ ሳዳምጥ ሰብስክራይብ የሚያደርጉ ሰዎችን እየቆጠሩ የሚያባዙ 5 ብር ነው ሰብስክራይብ እያሉ የሚያወሩ። እኔ ይኸውልሽ መድኃኒት የማይገኝለት ካንሰር በሽታ አይደለ? ቅናት መጥፎ በሽታ ነው። እኔ የአባቴ ገዳይ ራሱ ይለፍለት። ሰው የድሉን ነው በቃ የድሉን ነው የሚያገኘው። ሰው ወዶሽ እኮ ነው ጊፍት የሚሰጥሽ። እከሌ ጊፍት ሰጣት እያል ይሄ ምንም አይደል፣ ቅናት ነው፣ የቅናት መንፈስ። እኔ ቅድም ቤቴን ከፍቼም ተናግሬያለሁ። ቤታችሁን ከፍታችሁ ከቻላችሁ ጌም ተጫወቱ፣ እንደሷ እንዲሰጣችሁ ብያለሁ። ስለዛ በፍጹም ቤትን ብትገፊው አታሰፊውም፣ ግን ጡንቻሽ ይጠነክራል። ሀቡ
እጆችሽ እየጠነከሩ ነው፣ አይምሮችሽ እየጠነከሩ ነው። አንቺን አይዞሽ ማለት ከባድ ነው። ምክንያቱም አንቺ የብዙ ሰው ብርታት ስለሆንሽ ብዙ ሰዎችን ያጠነከርሽ፣ ተስፋ የቆረጡትን አሁን የሚንጫጩት ሌቦች ናቸው። ሌቦች ተደብቀው የሰው ብር የሚበሉ ፕሮፋይል ፎቶ የሌላቸው ኦኬ ናቸው። ሌባ ነው እየተንጫጫ ያለው። ስለዛ እግዚአብሔር ደግሞ ከእውነት ጎን ነው። አንቺ ታሸንፊያለሽ፣ አሸናፊ ነሽ። ስለዛ በፍጹም ሊሰማሽ አይገባም። አቡ ሰው ወደደ እግዚአብሔር ወደደ ነው። እናቴ እንደዛ ትላለች። ሰው ወደደሽ እግዚአብሔር ወደደሽ። ምክንያቱም አካውንት ቢዘጋ አካውንት ይከፈታል። ስለዛ ምንም ነገር ሊሰማሽ፣ ጥቂቶች ይጠሉሻል፣ ብዙዎች እንወድሻለን። አንቺ ህዝብ ነሽ፣ የኢትዮጵያ ህዝብ ነሽ። ነፍሶችን የምታተርፊ፣ ህፃናቶችን የምትታደጊ መልካም ሴት ነሽ። ስለዛ ይንጫጩ፣ ተያቸው፣ ያዘጉ፣ አዲስ ይከፈታል። እኔ ቅድም አላየሽኝም፣ መብርሃንን የኔን አካውንት ሰጥሻለሁ። እኔ ብዙ አሁን አልጠቀምበትም። እግዚአብሔርን በኢሜል ነው የከፈትኩት። ይሄው ከተዘጋ ማምላክን ውሰጅ፣ የኔ አካውንት አልፈልገውም። ምክንያቱም እኔ ምንም አልሰራበትም፣ ምንምም የሰራውበት ነገር የለም። 5 ዓመት ተጠቅሜበታለሁ። 5 ዓመት የሰራውት ነገር የለም። ስለዚህ አንቺ ትላንት መተሽ መልካም ብዙ ነፍሶችን አድነሻል። ብዙ የታመሙትን እኔ አንድ ልጅ ትዝ ይለኛል፣ በእጅ ታቅፈውት አሁን ራሱ ሕክምና ቦታ ነው ያለው፣ ስሙ ጠፋብኝ። ዛሬ ላይ ቆሟል። ቆሞ አለሙ አዎ አለሙ አንቺ ነሽ የምትመጪው። ለአለሙ እኔ አልቅሼ አልሞላ ብሎ ብሩ በቃ አለመሙላቱ አልቅሼ ሳለቅስ 6 ጓደኞቼ 100 ሺህ ወዲያው አዋጣው ላይቭ ላይ በሰዓታት ውስጥ ነው የጎደለችው 600 ሺህ። በቃ 600 ሺህ ብቻ ጎድሎኝ ሳለቅስ ነው። ትክክል ነበር አይቻለሁ ብለው 6 ጓደኞቼ 100 ሺህ 600 ሺህ በሰዓታት ውስጥ ሞላ። ያ ስለዛ አቡዬ የሚሰራ ሰው ነግሬሻለሁ። ቤትን ለማስፋት አፍርሰሹ ነው የምትሰሪው። ስትገፋ ሲገፋ ቤቱ አይሰፋም፣ ግን ጡንቻሽ ይጠነክራል። እንደዚህ በገፉሽ ቁጥር አንቺ ተጠነክሪያለሽ። አንቺ የኢትዮጵያ 86 ብሔር ብሔረሰብ ነሽ። ስለዛ ፈጽሞ ሊሰማሽ አይገባም። ይሄ አካውንት እንኳን ቢዘጋ የኔን አካውንት ስም ቀይረሽ መጠቀም ትችላለሽ። ስለዛ ጥቂቶች ነው የሚጠሉሽ፣ ብዙዎች እንወድሻለን። ብዙዎች ካንቺ ጎን ነን። አንቺን ማጥፋት ሴትን ልጅ ማጥፋት ነው። ስለዛ አይሳካላቸውም። እንወድሻለን። ዊ ላቭ ዩ። አመሰግናለሁ። ከጎኔ ስለቆምሽ አመሰግናለሁ ሰላምዬ። ቴንክ ዩ። ፈጣሪ ያክብርልኝ። እሺ ቤዝዬ፣ ኧረ ገስት ገብቶ ማያቅ ሰው ገስት ገባ ዛሬ። ገስት ገብቶ ማያቅ ሰው አቡይ እንዴት ነሽ የኔ ቆንጆ? በጣም ደህና ነኝ። በጣም ነው ደስ ያለኝ አካውንቱ ስለተከፈተ። እኔ ግን ላመሰግን የምፈልገው አይሚን ድሮኖችሽን በቃ እኔ እንጃ ላይክ መግለጹ ላይ ያቅተኛል በጣም በቃ እኛ እንኳን ሲደብር አሁን አንቺ ከሰዓት ኖሪ ስትቀሪ እነሱ ጋር ገብተን እንትን ስንል የሆነ በቃ ቤተሰብነት ነው የሚያሳዩ። እንዴት አድርገው እንደሚከራከሩሽ አዲስ ህይወት፣ እንደገና ደግሞ ሁሉም እነዚህ ድሮ ምልክት ያላቸው ሰዓዲ መሲ እና እነሱም በጣም ማመስገን እፈልጋለሁ። ዳይመንድ እና አቡዬ እንወድሻለን። በርቺ። በደንብ ብዙ ማውራት አልችልም። በቃ ቻው። ቤዝዬ እጅግ በጣም አድርጌ አመሰግናለሁ። ቲክቶክ ከጀመርኩኝ ጀምሮ ከዛሬ 2 ዓመት ከተዋወቅን ጀምሮ ከቲክቶክ ላይ ከተዋወቅናቸው ሰዎች በአካል ያገኘሁት በጣም የሚቆጠር ሰው ነው። ቤዝዬን በአካል አግኝቻታለሁኝ እና በጣም ነው የማመሰግነው ከጎኔ ስለሆንሽ። በጣም ሲከፋኝ፣ በጣም ስቀጠቀጥ፣ በጣም ቅጥቀጣ ይበዛብኛል እኔ ላይ ቲክቶክ ላይ ሲነሱ እየመጣሽ በውስጥ ከጎንሽ ነን ያልፋለሽ ይህን ነገር መቼም ማረሳውን። ቤዝዬ አመሰግናለሁ። ቢኒሞ እንዴት ነህ? ወይ ሀቡ እንዴት ነሽ? ሰላም ነው ወይ? አለን። እንዴት ነህ? ሰላም ነህ ወይ? አለን። እንግዲህ በጣም ያው ፈተና ቢበዛም በፈተናዎች ውስጥ ያለፈ ሰው እንግዲህ መጨረሻው መልካም ነውና
ያው እንችለዋለን ሁሉንም ነገር። ያው እንግዲህ እኔም በአጋጣሚ የለሁም እና ሰሞኑን ለዛ ነው ሀቡዬ። እንግዲህ ግን ሁሌም ይሄ ልጅ ድምጽ ያልሆነኝ አካውንቴ ተዘግቶ ሌላ ጊዜ በዋርኒንግ እንኳን እንደዛ ቪዲዮ የሚሰራልኝ ምን ሆኖ ነው ብዬ ነበር። የት ሄደህ ነው አንተ? ትልቁ አካውንቴ 1 ሚሊዮን ሊገባ ጥንት የቀረው ተዘግቶ ድምጽ አልሆንክም። ስልኬ እኮ ተብሯል ነግሬሽልህ ሀቡዬ። አሁን ራሱ በጓደኛዬ ስልክ ነው የገባሁትኝ። ደውለውልኝ ሲነግሩኝ ጊዜ ቀደም አንድ ቪዲዮ ሰራሁና ከዛ አሁን ተከፍቷል ስትይ በቃ ቢያንስ በዚህ ልግባ ብዬ ነው የገባሁት። እና ይቅርታሽ በጣም እስካሁን ስልክ አልገዛህም? እገዛለሁ ወደፊት። እና ይቅርታሽ አቡዬ። ችግር የለውም ቢኒዬ ወንድሜ፣ ሁሌም ከጎኔ ስለሆንክ እጅግ በጣም አድርጌ አመሰግንሃለሁ። አክባሪህ ነኝ። ሼም ይዞኝ ሁላ ስገባ ማርያምን አንድ ቀን ቪዲዮ እንኳን እንደዚህ ሳልልና በእውነት ሁሌም ከጎኔ ስለሆንክ አመሰግናለሁ ወንድሜ፣ ክበርልኝ። እሺ አቡዬ በቃ እሺ አመሰግናለሁ። እሺ ሀያት ሀቡዬ እንዴት ነሽ? ሀያት አለልሽ አካውንቴን ውሰጂ ብላ ዋትስአፕ ላይ ቴክስት አድርጋልኝ ነበር። ጸደን ያየኝ እናት ሀያትም አመሰግናለሁ። እሺ ሁላችሁንም ሰላም ብያለሁ። ሀቡዬ እንኳን ደህና ተመለሽልን። እውነት ለመናገር ማለት ነው ለዛኛው አካውንትሽ ተዘግቶ 90 ምናምን ሺህ ላለው አካውንትሽ ቪዲዮ ልሰራ ያው አልተመቸኝም። ስላልተመቸኝ ነው ቪዲዮ አልሰራሁት። ግን ቪዲዮ ሰርቼ በቤቴ በቃ ፎሎ አድርጉ ብዬ እንትን ልል ስል ጭራሽ ያኛውም ተደገመ አሉኝ። ቆሌ ተገፈፈ ሀቡዬ። ምክንያቱም ብዙ መልካም ሰዎችን አጥፍተዋቸዋል ታውቂያለሽ፣ እዚህ ሚዲያ ላይ ማለት ነው አሉ። ግን ከስራው ወደኋላ እንዲሸሹ ተደርገዋል ከመልካም ስራቸው ማለት ነው። ቲክታክን አንቺ ከመጣሽ በኋላ ነው ሞር በመልካም ስራ ይታወቀው። ከዛ በፊት በዘረኝነት በተለያየ ነገር ነው የምናውቀው። እና እኔ ምንድነው ምኞቴ በቲክታክ ብቻ አይደለም ትልቅ ቻናል ኢንሻአላህ ትልቅ የግልሽ የቴሌቪዥን ቻናል ኖሮሽ እንድትመጪ ነው የምፈልገው። በትንሹ እንደዚህ የሆነ ህዝብ በትልቁ ስትመጪ ምን እንደሚሰማቸው ማየት ፈልጋለሁ። ሌላው ደግሞ ማስተላለፍ የምፈልገው ለማዳም ቅመሞች ታስፈልጊናለሽ፣ ለኛ ማለት ነው እንፈልግሻለን። አንቺን ማጣት ለኛ ምን እንደሆነ ሁልሽም እናውቀዋለን። ስለዚህ አንቺን ከማጣታችን በፊት በቁጭት ተነስተን መስራት ያለብንን ነገር መስራት አለብን፣ መከላከል። አይሽ ሌሎቹ ተንኮል ሲሰሩብሽ እኛ ደግሞ ኮፒ ሊንክ በማድረግ ራሱ መከላከል እንችላለን። አቅሙ እያለን ለምንድን ነው ወደ ኋላ የምንለው? ሁላችንም የቻልነውን እናደርግ። ሀቡዬን ወድሻለን። ማንም ወደ ኋላ ሊያስቀርሽ አይችልም። ወላሂ ነው የምልሽ። አካውንቴን ወላሂ ብዬ ጽፌልሻለሁና ምን ጊዜም በፈለግሹ ሰዓት ሀዩ አካውንትሽን ብቻ ብለሽ ጻፊልኝ። ኢንቦክስ ላይ፣ ቲክቶክ፣ ዋትስአፕ ላይ ከነ ቁጥሩ ከነ ኮዱ ሰጥሻለሁኝ ማለት ነው። ለምን መሰለሽ? ካንቺ አንፃር እኔ ምንም እየሰራውበት አይደለም፣ ሀቅ ነው ማወራው። ስለዚህ አንቺ ብትወስጂው ብዙ ነገር እንደምትሰሪበት ስለማቅ አልከስርበትም እና ኤኒ ታይም አካውንትሽ ነው በየትኛውም ሰዓት ማለት ነው። እና ሁላችሁንም ወዳችኋለሁ። አመሰግናለሁ ሀቡዬ፣ ኑሪልኝ፣ አላህ ይጠብቅሽ። የሰው ልጅ ማንነቱ የሚታወቀው በእንደዚህ አይነት ሰዓት ነው። ስትወድቂ፣ ስትረገጪ የወደቀ ዛፍ መጥረቢያ ይበዛበታል እና በወደቅሽ ሰዓት ከጎኑ የሚቆሙ ሰዎች ሰው ማለት እነሱ ናቸው። እና ከጎኔ መሆንሽን ዋትስአፕ ላይ መተሽ አካውንቴን ውሰጂ ወላሂ ብለሽ ስላልሽኝ ከልብሽ መሆኑን አምኜ አመሰግናለሁ። በጣም ሀያትዬ ከልቤ ነው። ክበሪልኝ፣ ፈጣሪ ያክብርልኝ። አመሰግናለሁ። አሚን ሀቡዬ፣ መልካም ቆይታ፣ ይመቻችሁ።